የሙዚቃ ኃይል በጣም ይገርመኛል። ሙዚቃ የሆነ ፓወር አለው። የሆነ ነገር እንድትሆኑ ያደርጋችኋል። ምላሽ እንድትሰጡ ያደርጋችኋል። በቅዱስ መጽሐፍም የሚለው እሱ ነው። በቃ በጽናጽል በከበሮ ምናምን የሚለው እንትን ያደርገናል። ምላሽ እንሰጣለን። ሙዚቃ ፓወር አለው። ሲያስለቅስም ያስለቅሳል፣ የሚያስተክዘውም ያስተክዛል፣ የሚያነቃቃውም ያነቃቃል። እንዲያውም አንዳንድ ማለት ምላሽ አለመስጠት አይቻልም። እንዲያውም የሰው ልጅ በእናት ማህፀን እያለ ራሱ ለሙዚቃ ምላሽ ይሰጣል ይባላል። ግን ስለማናስታውስ እሱን በእምነት ነው የምንቀበለው። ሳይንስ ይላል ውስጥ ሆነን ራሱ ሙዚቃ ስንሰማ ይላል። ሳይንቲፊካሊ ይላሉ ውስጥ ሆነን ሙዚቃ ስንሰማ ሪስፖንድ እናደርጋለን ይባላል። አይ ዶንት ኖ እንደዛ ይላሉ። ግን ከወጣን በኋላ ግን ግልጽ ነው። ትንንሽ ልጆች ራሱ የሆነ ተደደን ሲል የሆነ ነገር ያደርጋል። ምላሽ ያሰጣል፣ ወይ ያስለቅሳል፣ ወይ ያስደንሳል፣ ወይ የሆነ ነገር ያደርጋል እንጂ ዝም ማለት ብዙ አይቻልም። አንዳንድ ጊዜ ያው እኛ ችለን ጸጥ ብለን እናልፋለን እንጂ ከለቀቀው ራስን ምላሽ እንድትሰጥ ያደርጋል። የእግዚአብሔር መንግስት ነገርም እንደዛው ነው። የእግዚአብሔር መንግስት ነገር እንደገባችሁና እንደተገለጠላችሁ የምታውቁት ምላሽ እንድትሰጡ ያደርጋችሁ። እንደ ሙዚቃ ነው። ከገባህ እንደ ሙዚቃ ነው። ከተገለጠልህ እንደ ሙዚቃ ነው። ይገለጥልሃል። ከተገለጠልህ በኋላ ምንም አለ ማለት አትችልም። ዝም ካልክ አልበራልህም ማለት ነው እንጂ ከበራ የእግዚአብሔር መንግስት ነገር ልክ እንደ ሚውዚክ ነው። ከበራ ልክ እንደ ሙዚቃ ነው። ሙዚቃው ሲጫወት ምላሽ እንደሚሰጠው ምላሽ እንድትሰጥ ያደርጋል። በነገራችን ላይ የእግዚአብሔር መንግስትን መገለጥ በሙዚቃ የመሰልኩት እኔ አይደለሁም። ለመጀመሪያ ጊዜ የእግዚአብሔር መንግስትን ነገር በሙዚቃ የመሰለው ጌታ ኢየሱስ ነው። ካስታወሳችሁ ማቴዎስ ወንጌል ምዕራፍ 11 ላይ ስለ ዮሐንስ መጥምቁ ሲናገር ማጥምቁ ዮሐንስ ያው የተሰናከለበት ጊዜ ማለት ነው። መልእክተኞቹ ከሄዱ በኋላ ስለ ዮሐንስ መጥምቁ መናገር ጀመረ። በጣም እያደነቀው መናገር ጀመረ እና በዚያውን ህዝቡን ኮነነ። ህዝቡን በጣም ኮነነ። ህዝቡን የኮነነው ምን እንደሆነ ታውቃለህ? ህዝቡን የኮነነበት አኮናነን ለምንድነው ሙዚቃ እየሰማችሁ ጸጥ ያላችሁት? ዮሐንስ ሳይበላ ሳይጠጣ በምድረ በዳ እየተራበ እየተንከራተተ እግዚአብሔር መንግስት ነገር ነገራችሁ። ጋኔን አለበት ብቻ ነው ያለው። አስተያየት ሰጭ ብቻ ናችሁ እንጂ ምንም አላላችሁ። ያቺኑ ደግሞ የእግዚአብሔር መንግስት ነገር ደግሞ የሰው ልጅ መጣና እየበላ እየጠጣ ማለት እግዚአብሔር ሙዚቃውን ቀየረው ማለት መገለጡ አንድ ነው። ሙዚቃው ተቀየረ። እነኚህ ሰዎች ብሎ ሙዚቃውን ቀየረ። የሰው ልጅ ደግሞ እየበላ እየጠጣ መጣና እግዚአብሔር መንግስት ነገር ነገራችሁ አለ። ይሄ የኃጢአተኞች ወዳጅ ከነሱ ጋር የሚበላ ተች ብቻ አለና ሲገልጻቸው ምን አለ? ሙሾ አወጣንላችሁ አለ። እና ይተገላል። ሙሾ አወጣንላችሁ ዋይ አላላችሁ ማለት ሙሾ ማለት ሙሾ ማለት ለቅሶ አስለቃሽ ምናምን የሚያስለቅሰው አለ። እነዚህ ሰዎች ያለቅሱ ይሆናል። አስለቃሽ ሙዚቃ ለቀቅናል። የሚያስለቅስ ማለት ሙዚቃው የሚያስለቅስ ነው። የሚያስለቅስ ሙዚቃ ለቀቅናል። ዋይ አላላችሁ አላለቀሳችሁ ማለት ከዛ ሜቢ ብለ ቀየር ነውና እምቢልታ ነፋንላችኋል። እምቢልታው የሱ መሆን አለበት። እምቢልታ ደግሞ የድል ነው። እምቢልታ ነፋንላችኋል። ትራምፔት ኖርማሊ ይሄ የሚያዘፍን ነው፣ የሚያስደንስ ነው፣ የሚያስደልቅ ነው። መጣና ሙዚቃውን ቀይሩ እምቢልታ ነፋንላችሁ። አልዘፈናችሁም፣ አያለቅሱምም፣ አይደንሱምም። ሙዚቃውን ይጫወተዋል። የእግዚአብሔር መንግስት ዝም ነገር ነው። አልበራላችሁ። ጌታ ኢየሱስ ትምህርቱ ምንድነው? የእግዚአብሔር መንግስት ነገር ምላሽ እንድትሰጥ ያደርጋል። ከበራለ ሙዚቃው ከታየም ልክ እንደ ሙዚቃ ነው። ልክ ሙዚቃውን ሲጫወተው እግዚአብሔር ምላሽ እንድትሰጥ ያደርጋል። ወንድሞቼ እናቶቼ በሮሜ በዕብራውያን በኤፌሶን በማቴዎስ በዳንኤል የምንማረው የእግዚአብሔር ስራ ልክ እንደ ሙዚቃ ነው። እግዚአብሔር የሰራው አሁን ዕብራውያን ላይ ምን ስንማር ከረመን? ሉክ እግዚአብሔር የሰራው በክርስቶስ የክርስቶስን መገለጥ ተመልከት። ወደሚበልጠው መገለጥ አመጣን እግዚአብሔር። ወደሚበልጠው ተራራ አመጣን እግዚአብሔር። የሚበልጠውን መገለጥ እግዚአብሔር ለቀቅን። ይሄን እኮ ነው እየሰማን ያለ ነው። በሳምንት እግዚአብሔር በልጁ ተናገረን። ለአባቶቻችን በልዩ ልዩ ጎዳና በልዩ ልዩ አይነት መንገድ ሲናገር ኖሮ በነቢያት፣ አሁን ግን ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። በልጅ ተናገረን። ደግሞ ቀላል እንዳይመስላችሁ እያለ እኮ ነው የሚተርከው። ቀላል እንዳይመስላችሁ የዚህ ልጅ ነገር እርሱ የክብሩ መንጸባረቅና የባህሪው ምሳሌ ነው ይላል። እርሱ እኮ የክብሩ ራሱ ቁርጥ እግዚአብሔር ነው። እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ የሚያኖራቸው ኃጢአታችንን ፈጣሪ ነው፣ ደጋፊ ነው፣ የክብሩ መንጸባረቅ ነው። ኃጢአታችንን በራሱ ደም ካነጻ በኋላ በሰማያት በግርማው ቀኝ የተቀመጠ ይልዋል። በቃ ይተርከዋል የኢየሱስን ውበት። ከሳምንት እየሰማችሁት እንዳለ እየተሰባሰ ይተርከዋል የኢየሱስን ውበት። እርሱ ይበልጣል፣ ከመላእክት ይበልጣል። ምዕራፍ 1 ምዕራፍ 2 ከመላእክት ይበልጣል፣ ከነኚህ መንፈሳዊ አካላት ይበልጣል። ከነርሱ የበለጠ ስምን በወረሰ መጠን ከነርሱ እጅግ አብዝቶ ይበልጣል። እርሱ ይበልጣል ነው። እርሱ ይበልጣል። ሕዝበ እስራኤልን ከግብጽ ምድር ካወጣው ከሙሴ በላይ ነው የኛ መሪ ይላል። እርሱ ታማኝ ከነበረው ከሙሴ እንኳን በላይ ነው። ከሙሴ ይበልጣል። ወደ እረፍት የመራቸው የመሰላቸው ኢያሱ ወደ እረፍት መራቸው። ግን ኢያሱ ከመራቸው እረፍት በላይ የዘላለምን እረፍት የሚሰጠው ነው። እሱ ከኢያሱ በላይ ነው። ካህናቱን ያነሳል፣ ሌዋውያኑን ያነሳል። ከሌዋውያኑ ከካህናቱ በላይ የሆነ ሊቀ ካህናታችን ነው። በሰማያት የተቀመጠ ነው። ወደ ሰማይ ይዞን የገባ ነው። በምድር ያለች መቅደስ ውስጥ ሳይሆን በሰማይ ያለው ጋር ነው ይዞን የገባው። ስማ እንኳን ክርስቲያን ሆነን እንኳን የኢየሱስ ሆነን እንኳን አይናችን በራ። ይሄ ውበቱን ይገልጥላችሁ። ዕብራውያን በቃ ውዳሴ ኢየሱስ ነው። የኢየሱስን ክብር፣ የኢየሱስን ኃይል፣ የኢየሱስን ሊቅነት፣ የኢየሱስን ሊቀ ክህነት፣ የኢየሱስን የመጨረሻነት፣ የኢየሱስን ብርሃን፣ የኢየሱስን መሪነት፣ የኢየሱስን መገለጥ ነው። ይሄ ነው እየተገለጠልን ያለ። ወንድሞች እናቶች ዝም ብለን ከጨረስ ነው ልክ አይደለም። ልክ እንደ ሚውዚክ ነው። ልክ እግዚአብሔር የሰራ እንዴት እንኑር እኛ ክርስቲያኖች? የሚበልጥ መገለጥ ያገኘን እኛ ክርስቲያኖች እንዴት እንኑር? የሚበልጠው ተራራ ላይ የወጣ ነው እኛ እንዴት እንኑር? የሚበልጥ መገለጥ የተቀበልነው እኛ እንዴት? ምንድነው ምላሻችን? እንዴት? ዊ አንደርስታንድ ሙዚቃውን ገብቶናል። የመጨረሻ
መዳረሻ ነው ኢየሱስ። ገብቶናል የከበረ ነው ኢየሱስ። ወንድሜ እንመልስ ለዚህ ሙዚቃ፣ እንመልስ ለዚህ መገለጥ። ምዕራፍ 12ም እሱን ነው እንደገና ሪአይተሬት ያደርገዋል። 12 ላይ ስትደርሱ ታዩታላችሁ። ወደ ተራራ ነው ሙሴም ያደረሳቸው፣ ወደ ተራራ ነው የኛም ሙሴ ያደረሰን። ተራራዎቹ አይገናኙም እንጂ ወደ ሲና ተራራ ነው የወሰዳቸው ህግን ሊሰጣቸው፣ ወደ ጽዮን ተራራ ነው ያደረሰን ጸጋን ሊሰጠን። በጣም እኮ የማይገናኝ እኮ ነው፣ የማይገናኝ ወደ ሲና ተራራ አመጣቸው። ያውም የሚታይ እኔ እንግዲህ ሰማራይዝ አድርጌ ነው የምነግራቸው 12 የሚታይ የሚዳሰስ አሁን እኛ በጣም አስደናቂ መገለጥ የሚመስለን፣ በነገራችን ላይ በጣም ብዙ ክርስቲያኖች አስደናቂ መገለጥ የሚመስላቸው በተራራው ላይ የተገለጠው የእግዚአብሔር መገለጥ። የዕብራውያን መልእክት ጸሐፊ ንቆት ነው የሚያወራው። የሚታይ የሚዳሰስ ተራራ፣ እሳት፣ ጭስ እያለ ነው የሚንቀው። እኛ አሁን እሱን ማየት ነው የሚናፍቀን። ኢየሱስ ተገልጦልናል ብለን ያኛው ይናፍቀናል። ባይዘወይ የኛ እኮ አይገናኝም። አሁን ከመላእክት ይበልጣል። እስቲ ኢየሱስ ከመላእክት ይበልጣል ብላችሁ ከየት አገኛችሁ? ከዕብራውያን 2 ከዕብራውያን 1 አገኛል። ኢየሱስ ከመላእክት የሚበልጠው ተገልጦላቸዋል። እሳትና ጭስና ጭጋግና ተራራም ልክ እንደዚያው ነው። በደመናና በክብርና በጭጋግና በእሳት ለሙሴ ተገለጣት። ግን አሁን ግን የተገለጠው የሚታይና በሚዳሰስ እሳትና ጭጋግ አይደል፣ ተራራ ጋር አውጥቶናል። ግን ወደ ጽዮን ተራራ ላንብብላችሁ አንዴ። በጣም ተመልከቱ። ቁጥር 18 ተመልከቱ ከፈለጋችሁ። አነባለሁ ብዬ አላሰብኩም ነበር። ምዕራፍ 12 ቁጥር 18 እኮ ነው ሊዳሰስ ወደሚችል ወደሚቃጠል እሳት፣ ወደ ጭጋግ፣ ወደ ጨለማ፣ ወደ አውሎ ነፋስ፣ ወደ መለከት ድምፅ፣ ወደ ቃሎች ነገር አልደረሳችሁም። ዳትስ ኖት ዩር መገለጥ። እሺ እኛ ወዴት ነው የደረስነው? ቁጥር 22 ወረድ በሉ። እናንተ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል። ደርሳለን ብቻ ሳይሆን ደርሳችኋል። እኛ የሆነውን ነው የምንሆነው። ኦልሬዲ ደርሰናል፣ ኦልሬዲ ገብተናል። ግን ደግሞ ግሎሪየስሊ እናየዋለን። ወደ ሕያው እግዚአብሔር ከተማ ደርሳችኋል። ወደ ሰማያዊቱ ኢየሩሳሌም ኖት በምድር ወዳለችው ወደ ሰማያዊቱ ኢየሩሳሌም፣ በደስታ ወደ ተሰበሰቡት ወደ አላፋት መላእክት፣ በሰማያት ወደ ተጻፉት ወደ በኩራት ማህበር። ይሄ መጀመሪያዎቹ አምነው የሞቱት ማለት ነው። ወደ በኩራት ማህበር፣ የሁሉ ዳኛ ወደሚሆን ወደ እግዚአብሔር ቤተ መንግስት ውስጥ ማለት እኮ ይሄ ነው። ንጉሱ ጋር ማለት ይሄ ነው። የሁሉ ዳኛ ወደሚሆን ወደ እግዚአብሔር፣ ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች፣ ሞተው ኦልሬዲ ያረፉ የተፈጸሙ፣ የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ፣ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳል። ያንዳንዱ ያከርማል። ግን የሚበልጥ ተራራ፣ የሚበልጥ መገለጥ፣ የሚበልጥ ክብር፣ የሚበልጥ መንፈስ፣ የሚበልጥ ኃይል፣ ወደሚበልጥ ክብር እግዚአብሔር ወስዷቸዋል። ግን ተመልከቱ ወገኖች፣ ሲያነጻጽረው እነርሱ በምድር ወርዶ አስረዳቸውና በምድር ማለት በጭጋግ በሰዓት ተንቀጠቀጡ። የሚታየው በጣም የሚያስፈራ ነበር። ትዝ ይላችኋል ዘጸአት 20 አንብቡ። የሚያስፈራ ነበር። ሙሴ እንኳን ራሱ ይላል። ሙሴ እንኳን ራሱ የሚለው ራሱ ያስገርመኝ። ሙሴ እንኳን ራሱ መካከለኛው እጅግ እፈራለሁ እንቀጠቀጣለሁ እስኪል ድረስ አስፈሪ ነበር ይላል። እንስሳ እንኳን ተራራውን ቢነካ የቅድስናው ክብር ማንም የማይደርስበት እግዚአብሔር፣ እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የምትል ትእዛዝ ስለነበረች በፍርሃትና በመንቀጥቀጦስ ነበሩ። ታስታውሳለህ? ሙሴ አንተ ስማውና ለእኛ ነገርን ይቅርብን የሱ ነገር የሚያስብል ነበር ይላል። አንቀጥቃጭ ነበር። አከበሩት፣ ፈሩት፣ አስደነገጣቸው እግዚአብሔር ክብር። ሙዚቃው እኮ ነው ዳት ግሎሪ። አሁን እኛ የሚበልጠው መገለጥ ተገለጠ ይላል። የሚበልጠው መገለጥ ሲገልጠው በመጀመሪያ ደረጃ እነሱ አሁን በምድር ነው ያስረዳቸው፣ እምቢ እንዳትሉ ይላል። እነሱ በምድር ላስረዳቸው እምቢ አላሉ። እምቢ ባሉ ጊዜ ተቀጥተዋል። በምድር አይደለም እናንተን ያስረዳቸው። በምድርማ ከሆነ በቃ የማይጸና ነው፣ ተናውጦ የሚጠፋ ነው። እግዚአብሔር እኮ አንድ ጊዜ ሰማይና ምድርን ያናውጣል ይላል። ሸክ ያደርገዋል። በነገራችን ላይ እግዚአብሔር ምድርን ብቻ ተራራውን ብቻ ሳይሆን ሰማያንም ሸክ ያደርጋል። የሚጸናው ጸንቶ ይኖራል፣ የማይጸናው ይጠረጋል ማለት ነው። ወይ this is coming። ይሄ ፒዩሪፊኬሽን is coming። እግዚአብሔር ይሄንን ዓለም ፒዩሪፋይ ያደርገዋል በእሳትና በክብር። ያልፈው ያልፋል፣ ቴምፖራሪው ያልፋል፣ እኛ ዋና ብለን የያዝነው ያልፋል። የማያልፈው ዘላለማዊው ፒዩሪፋይድ ሆኖ ይገለጣል። ፒዩሪፋይድ ሆነው የማይጸኑ ብዙ ነገሮች አሉ። የማይጸኑ እግዚአብሔር በክብር ሲገለጥ የማይጸኑ ተናውጠው የሚጠረጉ ብዙ ነገሮች አሉ። እነሱን አይዘረዝርልንም፣ እኛም እናውቃቸዋለን። የማይናወጠውን አንዱን ግን ይዘረዝርልናል። የማይናወጥ ግን አንድ አለ ይላል። እሺ እኛ የተቀበልነው ህይወት፣ እኛ ግን የማይናወጥን መንግስት፣ የማይናወጥን የማይወሰድን የዘላለም መንግስት፣ የጸና መንግስት ስለምንቀበል እኛ የተቀበልነው መንግስትና ህይወት ለዘላለም የጸና የዘላለም ህይወት ነው። የዘላለምን የማይናወጥ እነሱ የሚናወጥ ተራራ ነው። የኛ የማይናወጥን መንግስት ነው የተቀበልነው ይላል። የማይናወጥን መንግስት አወረሰን እግዚአብሔር።